ፊታችሁን እንደ መስታወት የሚያበራላችሁ ምርጥ የፊት ማስክ ሰርቻለሁ። ሰርታችሁ ተጠቀሙት። ይሄንን ማስክ ለፊት እንዲሁም ደግሞ ለሆድ ሸንተረር የሚሆን ምርጥ ማስክ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። በመጀመሪያ እዚች ጋር አንድ ማንኪያ ቡና እንጠቀማለን ወደ አሰራራችን ስንሄድ። እንዲሁም ደግሞ ቤቢ ኦይል ወይም ደግሞ እናንተ ያላችሁን ቅባት መጠቀም ትችላላችሁ። ለፊታችሁ የምትጠቀሙት ቤቢ ኦይል ከሌላችሁ ደግሞ ወይም የወይራ ዘይት ካላችሁ በጣም አሪፍ ነው። በዚህ አጋጣሚ ለድምፄ በጣም ይቅርታ፣ ትንሽ አሞኝ ስለሆነ ነው። ከዛ በኋላ ቢያንስ የሚበቃችሁን አክል መጠቀም ትችላላችሁ። 3 ማንኪያ የሚሆን እኔ ቤቢ ኦይል ጨምሬበታለሁ። አንድ ላይ በደንብ ታዋህዱታላችሁ። እዚህ ጋር እስቲም ማድረግ ትችላላችሁ ወይም ደግሞ አለማድረግም ትችላላችሁ። ነገር ግን ቡናው ዞሮ ዞሮ ወዲያውኑ ስለሚዋሃድልን እስቲም ማድረግ አይጠበቅብንም ማለት ነው። ከዛ በደንብ ካዋሃዳችሁት በኋላ ማጥለያ አምጥታችሁ በማጥለያ ማጥለል ነው። በነገራችን ላይ ቡና ለቆዳ በጣም አሪፍ ነው። የሞቱ የቆዳ ሴሎችን ያነሳል፣ እንዲሁም ደግሞ የደም ዝውውራችንን ያፋጥንልናል። እና በቃ በማንኛውም ግብአታችሁ ቢያንስ እንደዚህ አይነት ግብአቶችን ሳትጠቀሙ እንዳታልፉ። ቡና የሁል ጊዜ ግብአታችሁ ይሁን ማለት ነው። ቢያንስ ቡና ባይኖራችሁ ቡና ከጠጣችሁ በኋላ ራሱ ይሄ አሻራ ወይም ደግሞ ዝቃጩ እሱን በደንብ ፊታችሁን ሰውነታችሁን ብትታጠቡበት በጣም አሪፍ ነው። ከዛ በኋላ እዚህ ጋር እንግዲህ እኔ የተጠቀምኩት ሶፍት ነው። እናንተ ነጠላ ካላችሁ ነጠላ፣ ሶፍት ካላችሁ ሶፍት መጠቀም ትችላላችሁ፣ ዘይቱን ለማውጣት ማለት ነው። ብዙም አልቆየም። በነገራችን ላይ በቆየ ቁጥር ግን በጣም ክልል ብሎ ምርጥ ዘይት ነበር የሚወጣልን። እንደዚህ አይነት ዘይቶች ለፊታችሁ እንዲሁም ደግሞ ለጸጉራችሁ መጠቀም ትችላላችሁ። ከዛ በኋላ ሶፍቱ በዚህ አጋጣሚ ይበጠሳል እንዳትሉ፣ አይበጠስም። ምክንያቱም ውሃ ሲሆን ነው እንጂ ዘይት ስለሆነ ከርደድ ያደርገዋል ማለት ነው። ከዛ በኋላ በዚህ መንገድ ጭምቅ አድርገን እናወጣለን ቅባታችንን። አሁን እዚህ ጋር የቡና ቅባት ተዘጋጅተዋል ማለት ነው። እና በነገራችን ላይ ቡና በቃ እንደነገርኳችሁ ነው፣ ብዙ ጥቅሞች አሉት እና ሰርች አድርጋችሁ ማየት ትችላላችሁ። ለፊታችሁ ልስላሴ እንዲሁም ደግሞ ፊታችሁ ብራይት ነው የሚያደርግላችሁ፣ እንደ ማስታወት ነው ፊትን የሚያበራው። እና የዛሬው ማስክ ደግሞ በጣም ለየት ይላል። በዚህ አጋጣሚ ለመንታዎቹ አዲስ ዩቲዩብ ቻናል ቤተሰብ ያልሆናችሁ ካላችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉን፣ አበረታቱን ማለት ነው። በዚህ አጋጣሚ ያው ኮመንት የምትጽፉልን በጣም እናመሰግናለን። ምቀኛ ከሩቅ አይመጣም ይባላል። አንዳንድ ሰዎች ኮመንት መልሼ አላቅም፣ አልመለሰም። እኔ በነገራችን ላይ ግን የሚጽፉትን ነገር ሳይ ያው የሚያውቃችሁ ሰዎች በነገራችን ላይ እናንተን ለመስመር ከፍ ዝቅ ይላሉ ማለት ነው። እና ወይም ደግሞ ቅናት ያለባቸው ሰዎች፣ ለማንኛውም እኛ ከእንደዚህ አይነት ነገሮች ነፃ ነን እና ምንም ማድረግ አንችልም። ቅናት ያለባችሁ ታንቃችሁ ሞቱ። ወይኔ። እና ከዛ በኋላ እዚህ ጋር ቫዝሊን እንጠቀማለን። ቫዝሊን 2 ማንኪያ ተጠቅመን ቫዝሊን በነገራችን ላይ ቫዝሊን ፔትሮል ጄል ብዙ ጥቅሞች አሉት። ቫዝሊን ደግሞ የልጅነታችን ነው፣ የልጅነታችን ያደግንበት፣ በተለይ የገጠር ልጆች ያደግንበት ነው። ስለዚህ ቫዝሊን ለፊት በጣም አሪፍ ነው። እና ከዛ በኋላ ያዘጋጀሁትን ዘይት አንድ ላይ እንቀላቅለዋለን። እስቲም አድርጌ ካቀለጥኩት በኋላ ቢያንስ ለተወሰነ ደቂቃ እስቲም ካደረጋችሁ በኋላ እንደዚህ ካዋሃዳችሁ በኋላ እራሱ እንዴት እንደሚያምር ሽታው ደግሞ በስማ በቃ በጣም ነው ደስ የሚለውና ሽታው አትጠይቁኝ እንዴት ደስ እንደሚል። እና ይሄ ለፊታችሁ፣ ለቆዳችሁ እና ለሰውነታችሁ፣ ለእግራችሁ እግራችሁ ራሱ ከተሰነጣጠቀባችሁ ሁሌም ይሄንን እንትን ብትጠቀሙ በጣም አሪፍ ነው። ከዛ ማር እንጨምራለን። እዚህ ጋር ማር ብዙ ጥቅሞች አሉት ለፊታችን። እንዲሁም ደግሞ ምንም ነገር ማስክ መስራት ካልቻላችሁ ማር ካላችሁ ማር ተቀብታችሁ ስራችሁን እየሰራችሁ ስራችሁ ከጨረሳችሁ በኋላ መታጠብ ትችላላችሁ። ማር ፊትን ያለሰልሳል፣ እንዲሁም ደግሞ ቆዳን ያሳምራል። ብትጠቀሙት በጣም አሪፍ ነው። እኔ በጣም ነው እየወደድኩት የምጠቀመው ነው። ከዛ በስተመጨረሻ እንግዲህ ማስቀመጫ እቃ ካላችሁም በማስቀመጫ እቃ ማድረግ ትችላላችሁ። እዚህ ጋር አሁን ራሱ ድርቅ ሲል ይወፍራል ማለት ነው።
ከዛ በኋላ ከ10 ደቂቃ በኋላ እራሱ ድርቅ ይላል። በጣም በቃ ደስ የሚል ምርጥ ቅባት ነው የሚሆንላችሁ፣ እንደ ቅባት ማለት ነው። ልክ እንደ ክሬም ምርጥ ክሬም ነው የሚሆንላችሁ። ምክንያቱም እዚች ጋር እንትን ስላለበት ያረገዋል ማለት ነው። በስተመጨረሻ እንግዲህ ይህንን ይመስላል። እዚህ ጋር እጄ እየተቀባው እንትን ቀርጬ ነበር የቀረጽኩት፣ አላስገባውም። ሽታው ግን በቃ ብሉኝ ብሉኝ ነው የሚያስብለው እና ፊታችሁን፣ ግንባራችሁ በተለይ ደግሞ እንትን የሆድ ሸንተረር ካለባችሁ በተለይ አራስ የሆናችሁ እርጉዞች በጣም አሪፍ ነው። የሆድ ሸንተረርን ይደፍናልና በተለይ በአራስ እርጉዝ ስትሆኑ በጣም ነው የሆድ ሸንተረር የሚያስቸግረውና እንደዚህ አይነት ነገሮችም እየሰራችሁ ቤት ውስጥ መጠቀም ትችላላችሁ። በስተመጨረሻ ቪዲዮአችን ይህንን ይመስላል። ለሌላ ቪዲዮ ምሰራላችሁ ቪዲዮ ካለ ኮመንት ስራ አስቀምጡልኝ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። እንግዲህ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አበረታቱን። ለምታበረታቱን ደግሞ በጣም እናመሰግናለን። ምርጥ ቤተሰብ በአንድ ወር ውስጥ 2000 ምናምን ቤተሰብ አፍርተናልና በጣም እናመሰግናለን። ከኛ ጋር ለነበራችሁ ብርታት ለሆናችሁኝ፣ ሞኔታይዜሽን እንዳረግ ቻናሌን ለረዳችሁኝ ምርጥ ቤተሰቦቻችን እናመሰግናለን። መልካም ቆይታ ይሆንላችሁ በያላችሁበት። ባይ ባይ።